ከሱራቂ ልንጋባ ነው። እጮኛ ካለው ሰው ጋር ነው እያማገጥሻለሽ። የኔ እናት እኔ ከነ ክብሬ ነኝሽ የማንንም ሰው አላማገጥኩ። ብርቱካን ሲሸጥ ሳይላጥ ነው። ፓፓያም የሚወደደው ከነድፍኑ ነው። ብርቱካኑ ከተላጠ ተቀምሷም ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝሽ። ያቺ ጉድ መቼ ትንሽ ልጅ ነግራኛለች። እና ደግሞ እዛ ፍቅር እያስቀምጠሽ እዚህ መጥተሽ ትጃጁ ያለሽ አይደል? ኤቢ በይደና አገባለሁ። እሺ ለተክሊዬ ነው ለአቡዬ ነው ስለትሽን የምታስገቢው? እነሱ ቅዱሳን ስለሆኑ የሰው ክብር አይወስዱ። ባይሆን ስለትሽን ለሰይጣን አስገቢ። ያው አትፈልግም፣ ግን አባትህ በግድ አስገድዶ አግባት ቢለችን ሴት ታገባታለህ? አይ አባዬ አላገባትም። እንግዲያውስ ፊት ለፊት ልጠይቅ። ዳሌና ሽንጥሽን አይቼ አይደለም ያገባሁት፣ ጸባይሽን አይቼ ነው ያገባሁት። ለልጆቼ እናት መሆን ትችላለች ወይ ብዬ ራሴን ግምግሜ ነው ያገባሁሽ። ይኸውልሽ ናታን ደግሞ በሳል ልጅ ነው። በስሜት ዝም ብሎ እንደዚህ አይነት ነገር ውስጥ የሚገባ ልጅ አይደለም። ግድ የለህም ደሬ፣ እኔ የብዬ ህይወት እንዲበላሽ አልፈልግም። ግድ የለህም ደሬ፣ እባክህ ስማኝ። የብዬ ህይወት እንዲበላሽብኝ አልፈልግም። እሷን ደግሞ ከናታን ውጭ ማንም ጸባዩን ችሎ የሚያኖራት የለም። ደሬ የበኩር ልጄ ናት። ጓደኛዬ ልጅ ናት እኮ ነው ያለኝ። እማዬም ይሄንን ነው የምታውቀው። ለማመን ገና ብዙ ጊዜ ሊወስድብ ይችላል። ባጭሩ በቃ ሚስጥር ጠብቅ። ይኸውልህ ናታን እባክህ ይሄ ሚስጥር ካፍ እንዳይወጣ። ይሄ ሚስጥር ካፍ ወጣ ማለት ይሄ ቤተሰብ ይበተናል። እባክህ ናታን ይሄ ሚስጥር ለመጀመሪያ ጊዜ ነው ካፌ ይወጣ። ዳጣ በአብጌት በኩል ዛሬ በጣም ትልቅ ማስጠንቀቂያ ተሰጥቷታል። እንግዲህ እንደሚታወቀው ናታንና ዳጣ አሁን ላይ በሚገርም የፍቅር ውስጥ ነው ያሉት። በዛም እንግዲህ ዳጣ በእድሜዋ ሙሉ ወይም በህይወቷ በጣም ትልቁ የሚባለው ሚስጥር ለናታን ነግረዋለች። እሱም ምንድን ነው እንግዲህ ደረጀ የእሷ አባቷ እንደሆነና የደረጀ ልጅ እንደሆነች ሁሉንም ነገር ነግረዋለች ማለት ነው። ለዛም እንግዲህ ናታን በጣም ነው የደነገጠው። በቃ ይሄ ነገር እንዴት ይሆናል ብሎ በፍጹም አስቦት አያውቅም ነበርና እንግዲህ ይህን ነገር ሲነገረው ናታን በጣም ነው የደነገጠው። በጣም ጥያቄ ነው የሆነበት። ግን ቢሆንም አደራ ብላ ስለምወድህ ስለማከብር ብቻ ነው ይሄን ነገር የነገርኩህ። ስለዚህ የህይወቴ በጣም ትልቁ ሚስጥር ነውና ሚስጥሬን ጠብቅልኝ ብላ እንግዲህ ነግረው ነበረ። ናታን በእርግጥ ለማመን ራሱ በጣም ተቸግሮ ነበረ። በመጨረሻም እንግዲህ ያው እሱም በሚገርም ሁኔታ እንግዲህ ለሰላም ብቻ ነው መነግራት ነበር ያለውና እኔ ለራሱ ለሰላም ይነግራታን ብዬ በጣም አስቤ ነበረ። ምክንያቱም አንደኛ ሰላም ሁሌም ስለዚህ ነገር እንዲጠይቅላት ትነግረዋለች። ሁለተኛ ደግሞ እሱም ለሰላም መናገር ይፈልግ ነበርና ከዛ አንፃር ነበረ እኔ ራሱ እንደዛ ብዬ ያሰብኩት፣ ግን አልነገራትም። እንግዲህ ሰላም ጠይቀው ነበረ። እንደውም ለምን ጠየቅሽኝ? ይህን ነገር ብዙ ጊዜ ተደጋጋሚ ትጠይቅኛለች። ስለዚህ ከምን አንፃር ነው ይሄን ነገር እንደዚህ በዚህ ልክ ለማወቅ የፈለግሽው ለምንድን ነው ምናምን ሲላት፣ አረ ዝም ብዬ ነው ያለችውና እንዴ በዚህ ሰዓትማ ሰው ስለ ሰው አጥብቆ የሚጠይቀው አለ ምክንያት አይደለም። ዛሬ ሰው የራሱ ጭንቀት የሌለ ነው እያለበት ስለ ሰዎች በዚህ ልክ ለማወቅ መጨነቅ ለራሱ ከጀርባው ሌላ እንትን አለው ማለት ነው ብሎ ነበር ናታንም ያላትና አቡን ዝም ብዬ ነው ባከነስ ስለ ይልቁንስ ንገረኝ ምንድነው የሆነው ነገር አላመሽም አልጠየኳትም አትለኝም እያለችው ነበርና እሱም እንግዲህ ጠይቂያታለሁ ሰላም ግን ምንም ያለች ነገር አይደለም ብቻ ግን እዚህ ቤት የሆነ ትልቅ ችግር አለ ምናምን አይነት ብሎ እንግዲህ ጸጥ ነው ያለው። በዛም እንግዲህ ሰላም አልነገረችኝም። ይሄ ማለት ይሄ ሚስጥር እሷ ማትነግር ከሆነ በትክክልም አትወድህም ማለት ነው። ከወደደችው በእርግጠኝነት ትነግርሃለች ብላ ነበረ ሰላም እንግዲህ የነገረችው። እሱ ግን ለሰላም ምንም አላላትም አልነገራትም። ምክንያቱም ያው አደራ ስላለችው ዳጣ መናገር ስላልፈለገ ምንም አልነገራት ማለት ነው። እሷም እንግዲህ ኦኬ ካልነገረች ምንም ማድረግ አይቻልም በቃ ተው ብላ ሰላምም ዝም ብላለች ማለት ነው። ያው ባለፈው እንዳያችሁት ደረጀ አንድ ሳምንት እድሜ ብቻ ስጪኝ ከዛ በኋላ አዲስ ነገር ይፈጠራል ብሏት ነበርና እሷም እንግዲህ በተስፋ እየጠበቀች ነው ሰላም ማለት ነው። እማትነግረኝ ከሆነ ግን እመነኝ እንደስከዛሬው ደብቄ ሸሽጌ እማልፈበት ጊዜ የለኝም፣ ደክሞኛል፣ የመጨረሻ ነው፣ ራሴ በራሴ መንገድ ለማርታ ነግራታለሁ ይብለዋለችና ለዛም እንግዲህ አንድ ሳምንት እድሜ ብቻ ስጪ ብሏታል።
እሷም ለመውለድ ሆስፒታል ስለምገባ ሆስፒታል ከመግባቴ በፊት ወይም ደግሞ ለመውለድ እንትን ከማለቴ በፊት ስለ ልጄ ሁሉንም ነገር ማወቅ ፈልጋለሁ ብላ ነው እንግዲህ ደረጃውን የጠየቀችውና እሱም እስከዛሬ ስለታገሽኝ አመሰግናለሁኝ። ይሄ ደግሞ በጣም ቀላል ነገር ነው ለኔ ችግር የለም እሺ ብሏታል። እሷም እንግዲህ በተስፋ እየጠበቀች ትገኛለች። በዚህ መካከል እኔ ናታን እንዲሁ ለሰላም ነግሯት ደረጀ ሳይናገር በፊት ሁሉም ነገር ታወቀ ብዬ ነበረ፣ ግን አልተናገረም ማለት ነው። ስለዚህ እሱም እንግዲህ በተስፋ እየጠበቁ ነው እላቸዋለሁ ውድ ቤተሰቦቼ። ያው ናታን ግን በጣም ነው የተገረመው። ዳጣ እንግዲህ ደረጀ አባቴ ነው ስትለው በጣም በባለፈው አባቴ ቢሆን ምን ትላለህ ብላው ነበረና ምን እላለሁ እኛ ማለት ደረጀ አባትሽ ከሆነ እንግዲህ ወይዘሮ ማርታ እናትሽ ነች ማለት ነው ነበር ያላትና እንግዲህ ያንንም ይዛ ተከትላ ሄዳ ያው ማርታን እናቴ ነሽ ወይ እስኪ እናትነት ፍቅር ስጪ ብላ እንግዲህ ስታጨናንቃት ነበርና እሷም እንግዲህ ተቀብላ ያው የጠየቃቻትን ነገር አድርጋ መልሳታለች። በመጨረሻም ያው ነገርዮች ተስተካክለዋል ማለት ነው ቤተሰቦቻችን። እንግዲህ አሁን ላይ ለናታን ስትነግረው የደረጀ ልጅ ነኝ፣ አባቴ እውነተኛ አባቴ ነው፣ ከፈለክ ከምታያቸው ምልክቶች መረዳት ትችላለህ፣ ካላመንክ ደግሞ የዲኤንኤ ውጤቱን አሳይሃለሁ ብለዋለች ማለት ነው። እኔ አላምንም እያለ ነው እንግዲህ ናታን ለማመን በጣም ተቸግሯል። ምክንያቱም ደረጀ እንደሚታወቀው ለቤቱ ለትዳሩ ያለው ክብር በጣም ልዩ ስለሆነ ማለት ነው። እና እንግዲህ ሰው አይሳሳትም እንዴ በአንድ ስህተት የሆነ ነገር ነው ይኮ ከ19 ዓመት በፊት የተሰራ ታሪክ እንጂ አሁን ያለ አይደለም። ምን አስበህ ነው እያለችው ነበር ናታንን ራሱ ዳጣና ናታንን በጣም ገርሞታል። ቤተሰቦቻችን ቀድሞ ለሰላም ነገሩን አደፈረሰው ብዬ ነበረ። እንግዲህ ናታን እንዳያችሁት ሚስጥር አድርጎ ጠብቋል ማለት ነው። እንግዲህ በቅርብ ዳጣም እናቷን ሰላም ልጇን የሚያገኙ ይሆናል ብለን ተስፋ እናደርጋለን። አቢጌል እንግዲህ ዳጣን እያስጠነቀቀቻት ነው። ሚስት አለው ወንድ ላይ አትልከስከሺ፣ ናታን የኔ ነው። ለዛም እንግዲህ ቤተሰብና ቤተሰብ ተመካክሮ ወይም ደግሞ አውርቶ ጨርሷል። በቅርብ ናታን ለኔ ቀለበት ያደርግልኛል፣ ስለዚህ ከሰው ገንዘብ ላይ ተነሽ እያለቻት ነበረና እሺ አንቺ ከሆነ ችግር የለውም ማን ነው እሱ እንደሞ ያለው እያለ ነበር ዳጣና አይ እናቴና የናታን አባት ያለውን ነገር እንደዛ አድርገዋል፣ ስለዚህ በቀጣይ ደግሞ የሚሆነው ነገር ይሆናል እያለቻት ነበርን። እንዴ ዝም ብሏል እንዴ ናታን እኮ ይሄን ነገር የሚያውቀው ጉዳይ የለም ምናምን ስትላት እሱ አይመለከትሽም፣ በቅርብ እሱም ያውቃል፣ እባክሽ ናታን እንዲቀላል ሰው እንዳይመስልሽ፣ በጣም መጥፎ አደገኛ ሰው ነው፣ ስለዚህ ላንቺ አይነግርሽም እንጂ ሁሉንም ነገር ያውቃል ብላታለች። ናታን ግን እንደዛ እሷ እንደምትለው ምንም የሚያውቀው ጉዳይ የለውም። እንግዲህ ዛሬም ተከትለው ሄዳ ናታንን ያው እንደያችሁ ባለፈው ክፍል ቀለበት ታስርልኛለህ ታገባኛለህ እያለችው ነበርና እሱም እንግዲህ በግድ ነው ወይ እንደዚህ እኮ አይኮንም፣ ቢያንስ ለእኔ ችግር የለውም ግን ለራስህ ተጠንቀቂ እያላት ነበረ። እሱ አይመለከትም ግን ታገባኛለህ ነበረ እሱ እንትኗ። እንግዲህ ናታንም እሱን አንቺ ታውቂያለሽ፣ ስለሱ ቤተሰብ ባለቤት ያውቃል እና አርፈሽ ብትቀመጭ ግን በጣም ጥሩ ነው እያላት ነው። እሷም እንግዲህ ታገባኛለህ እመነኝ፣ ወድህ ሳይሆን ተገደህ ታገባኛለህ እያለችው ነው። ናታንም እንግዲህ አንቺ አሞሻል ጤና ስለሌለሽ ከአንቺ ጋር ብዙ ማውራቱ ድካም ነው ብሎ ነው ትቷት ሄደው። እንግዲህ እንዳያችሁት ቤተሰቦቿንም ናታን ጋር ማታጋቡኝ ከሆነ ራሴን አጠፋለሁ፣ ሞታለሁ፣ ሰቀላለሁ እያለች ነው። ወይዘሮ ማርታ እንግዲህ አለ ባህሉ አለ ወጉ ደውላ የናታንን አባት ልጅክን ለልጃችን ብላ ጠይቀዋለች። እንግዲህ በጣም ከባድ ነው፣ ፈጣሪ በሚያውቀው። ደረጀ ግን አላደርገውም ብሎ እምቢ ብሏል። እሷ ግን ትዘርጋለች። እንግዲህ አብጌል እየሰማኝ ነበረ ማርታ ስታወራውና ደስ አትፈገግ እያለች ነበረ። አይገርምም? ወይዘሮ ማርታማ ከሷ ባሰች። እሱ አይወዳትም ታው ማለትን የመሰለ ነገር እያለ ግን በቃ ጥራሽ ደውላ ሰውየውን ታወራለች ማለት ነው። እና ቤተሰቦቻችን ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እንገናኝ። ሰብስክራይብ ላይክ አድርጉ። መልካም ጊዜ በያላችሁበት።